በዛሬው ዕለት የተሰማው መረጃ በእውነት እጅግ የሚያሳዝን ነው፣ ልብን የሚሰብር ነው። ቲክቶክ በተሰኘው ማህበራዊ ገጽ ላይ ታዋቂና ተወዳጅ የሆነችው ከ790 ሺህ በላይ ፎሎወርስን ማግኘት የቻለችው ናንሲ የተባለች ወይም ደግሞ በሙሉ ስሟ ዮርዳኖስ ሽመልስ የተባለች የምትጠራው ቲክቶከር ወላጅ እናቷ ወይዘሮ የሽመቤትን በሞት ማጣቷ ተሰምቶ ብዙዎች ሀዘናቸውን በተለያዩ ማህበራዊ ሚዲያዎች ላይ ሲገልጹ ተመልክተናል። እንደምታስታውሱት ናንሲ ወይም ደግሞ ዮርዳኖስ ሽመልስ በቅርቡ ነበር እንግዲህ ወደ ጌታ ከመጣች በኋላ በምትለቃቸው የተለያዩ መንፈሳዊ ሀሳቦች እንደዚሁም በህይወቷ ስላሳለፈቻቸው ውጣ ውረዶች ጭምር በማጋራት ጌታ ከምን አይነት ሁኔታ ውስጥ እንዳወጣትና አሁን ላለችበት ሁኔታ እንደበቃች በግልጽ በመመስከር በማህበራዊ ሚዲያ ላይ የወንጌልን እውነት ከሚናገሩ ቲክቶከሮች መካከል አንዷ መሆኗ ይታወቃል። ታዲያ በቅርቡ ደግሞ ሐዋርያው ዮሐንስ በሚያገለግልበት ቸርች ውስጥ ከባለቤቷ ጋር እጅግ በጥሩ ሁኔታ በሰርግ ተሞሽረው በአንድ ጎጆ መኖር ከጀመሩ ጥቂት ጊዜ የተቆጠሩ ቢሆንም ከባለቤቷ ጋር ማለት ነው። ነገር ግን ከሰርግ ጀርባ ደግሞ ወይም ከደስታ ጀርባ በዛሬው ዕለት የተሰማው ነገር እጅግ ሀዘንን የፈጠረ አሳዛኝ ክስተት ሆኗል። ወላጇ ወይዘሮ የሺመቤት ናንሲ ወይም ዮርዳኖስ ሽመልስ አሁን ለደረሰችበት ሁኔታ ብዙን አስተዋጽኦ ያደረገች በስቃዋ በችግሯ ውስጥ አብራት የቆመች ስለመሆኗ ናንሲ ስለ እናቷ ተናግራ አትጠግብም። በዚህ ሁኔታ ምሳለች ነው እንግዲህ በናንሲ የሰርግ ፕሮግራም ላይም ህመሟን ተቋቁማ ስቃያን ተቋቁማ የልጇን ደስታ ለማየት በሰርጉ ላይ ታድማ የነበረ ቢሆንም ነገር ግን በወቅቱ የነበራት አካላዊ ገጽታ ጥሩ እንዳልነበረ በህመም ላይ እንደነበረች በሚያሳይ ሁኔታ ነበር የሰርግ ፕሮግራሙ የተካሄደው። ከዛም በኋላ እንግዲህ ወይዘሮ የሽመቤት ወይም የናንሲ ወላጅ እናት በሕክምና ስትረዳ ብትቆይም በተወለደች በ50 ዓመቷ ከዚህ ዓለም በሞት መለየቷ ተሰምቶ ቤተሰቦቿን ወዳጅ ዘመዶቿን በሙሉ አስደንግጧል። ወይዘሮ የሽመቤት ወንድም ገዜ እንግዲህ ብዙዎች ያውቋታል። በደግነቷ በየዋህነቷ ብዙዎች የሚመሰክሩላት እናት ነበረች። ታዲያ በተለይ ደግሞ ለልጇ ናንሲ የከፈለችው ዋጋ የቅርብ ሰዎች እንደሚናገሩት ከሆነ እጅግ የእናትነት ፍቅሯ የታየበትና ከናንሲ ውጣ ውረድ ጀርባ አብራ የቆመች እናት ነበረች። በሀዘንም በደስታ አብረው ያሳለፉ ቢሆንም ነገር ግን ሞት የሁላችንም እጣ ፈንታ ነውና ወይዘሮ የሽመቤት እንግዲህ ከዚህ ዓለም በሞት ተለይተዋል። ይህም ጉዳይ ማህበራዊ ሚዲያው ላይ በብዙዎች ዘንድ ሀዘንን ፈጥሮ ለናንሲ ወይም ደግሞ ለታዋቂዋ ቲክቶከር ዮርዳኖስ ሽመልስ ብዙዎች መጽናናትን ሲመኙላት ተመልክተናል። እኛም እንግዲህ ለናንሲ ወይም ዮርዳኖስ ሽመልስ እግዚአብሔር እንዲያጽናናት እንመኛለን። እስቲ ከዚህ በፊት ናንሲና ወላጅ እናቷ ያደረጉትን አጠር ያለ ልብ የሚነካ ቆይታ የሚያሳይ ቪዲዮ ለትውስታ እንመልከት። ምን አይነት ልጅ ነኝ እኔ ላንቺ? ደስ ይላል ማለት ገና ከእርግዝናሽ ጀምሮ ለኔ ብርቅ ነበር። ያ እውነት ስናገር ማለት ነውና ሴት ልጅ በጣም ወድ ስለነበር ያው መምጣትሽን በጉጉት ነበር ተጠብቄ ነበርውና ያው ግን መጣሽ ናንሲ ሆነሽ ማለት ነው እና በጣም ደስተኛ ነበርኩኝ። ምንም ነገር መሆን አልችልም። ሁልጊዜ ከልጅነት ጀምሮና ተደብቄ ነው አንቺን ወጣው ስወጣ ምናምን ጎረቤቶቻችን እማን እነ ጋሽ አረጋይን እና ዘርሰናይን ታስታውሻለሽ? እነ ቹቹ እነ ቢኒያም እና ኢቭን ባጥር ተደብቀሽ እኔ እዛ እንኳን ከሆንኩኝ ማሚ አትመጭም ብለሽ አንቺ ላውራው ጭራቆ ነበር ሚልክ የዘመኑ ጭራቆ ነበር አንቺ ጭራቅ ነይ ሲሉሽም ማሚ ነይ ምናምን ያለሽና ያን ያህል በጣም እንትን ነበርንና እኔም እንደዛ ጥብቅ አርጌ ጥብቅ ብዬ ነው ያሳደግኩሽና ያው ስቲል ነው እንደዛ ነን ላለሁኝ ይሄ ነው ጥብቅነና። አዎ
ዩኒቨርሲቲ ስገባ ነው ለመጀመሪያ ጊዜ የተለያየ ነው። እሱም ያው ብዙ ተለያየን አይባልም ያው ግድ ስለሆነ ነው። ቶሎ መጪም ስለነበር አንቺ እንግዲህ ውድ የይሁን ሚዲያ ቤተሰቦች በቪዲዮ ላይ እንደተመለከታችሁት የታዋቂዋ ቲክቶከር በጌታ የተወደደች እህታችን ናንሲ ወይም ዮርዳኖስ ሽመልስና እናቷ ወይዘሮ የሽመቤት የነበራቸው መግባባት የነበራቸው ቀረቤታ በሀዘንም በደስታም እንዴት አይነት ውጣ ውረድን እንዳሳለፉ በተናገሩበት መልእክት ያላቸውን ቅርበት የሚያሳይ ነበር። ስለዚህ ናንሲ ወላጅ እናቷን ማጣቷ ምን ያህል ልብን እንደሚሰብር ምን ያህል ሀዘንን ሊፈጥር እንደሚችል መገመት እጅግ ቀላል ነው። ግን እንዳልናችሁ እንግዲህ ሞት የሁላችንም እጣ ፋንታ ነው። ስለዚህ ናንሲ ደግሞ እንግዲህ እግዚአብሔር ያጽናናታል ያበረታታል ብለን እናምናለን። እኛም በጸሎታችን አብረናት ለሷ መጽናናት እንዲሁም በእውነት ልንጸልይላት ይገባል። ምክንያቱም ወላጅ እናትን ማጣት ምን ያህል ከባድ እንደሆነ ማሰብ ብዙም የሚከብድ አይደለም። በተለይ ደግሞ ወላጅ እናቷ ወይዘሮ የሽመቤት በናንሲ እንዳልናችሁ በሀዘን በደስታም አብራት የቆመች በሰርጉ ፕሮግራም ላይም ደግሞ በዛ ሁሉ ህመም በዛ ሁሉ ስቃይ ውስጥ ሆና እንኳን የልጇን ደስታ ለማየት ህመሟን ተቋቁማ በሰርጉ ፕሮግራም ላይ ተገኝታ የነበረ ቢሆንም በወቅቱም ግን በመግቢያችን ላይ እንዳልናችሁ አካላዊ ገጽታዋ ጥሩ እንዳልነበረና ትንሽ ህመም አጋጥሟት እንደነበር በተለያዩ ማህበራዊ ሚዲያዎች ላይ ሲነገር ቆይቷል። ከዛም በኋላ በመንገዲ ጥቂት ወራትን አሳልፋ በከባድ ሁኔታ ላይ ነበረች። እንዳልናችሁ ግን በህመም ውስጥ ሆና በሕክምና ስትረዳ ብትቆይም ሐኪሞች ዶክተሮች የሚችሉትን ጥረት ቢያደርግም ነገር ግን ህይወቷን ለመታደግ አልቻለም። ቀኑ ደርሶ ነበርና በቃ ከዚህ ዓለም በሞት ተለይታለች። እኛም ለወዳጅ ዘመዶቿ፣ ለቤተሰቦቿ፣ ለልጆቿ በእውነት መጽናናትን ከልባችን እንመኛለን። ውድ የይሁን ሚዲያ ቤተሰቦች እናንተም መጽናናትን ተመኙላቸው መልእክታችን ነው። በዛሬ ፕሮግራማችን ብትሰሙት ያልነውን ይህንን ጉዳይ ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልትሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው ያልናቸው መረጃዎች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክ እና ሼር ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቅን በርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ቪዲዮቻችንን ላይክ ቻናሉን ደግሞ ሰብስክራይብ በማድረግ ከ43000 በላይ ሰብስክራይበርስ እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለው ብትሰሟቸው ብታውቋቸው ባልናቸው አዳዲስ መረጃዎች እስከምንገናኝ በያላችሁበት የዓለም ጥግ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያለን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።